ተናጥልን ተበርካቾቻችን ዜና በምልክት ቋንቋ ቀርባሉ። አስተማማኝ እና ክብርን በጠበቀ ሁኔታ የሚደረግ ስደት ለአገር እድገትና ብልጽግና የራሱ ድርሻ አለው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። 25ኛው ዓለም አቀፉ የስደተኞች ቀን በአዲስ አበባ ተከብሯል። በተለያዩ ምክንያቶች ለስደት የተዳረጉ ዜጎች እንዲከበሩና የወደፊት ህይወታቸው እንዲቃና ማድረግ በሚያስችሉ የጋራ ጥረቶች ላይ አተኩሯል ዓለም አቀፉ የስደተኞች ቀን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ስደትን በክብርና በዓላማ እንዲከወን ታሳቢ ያደረገው መድረክ ሲያስጀምሩም እንደዚህ ያሉ ነቶች ለችግሩ ሁነኛ መፍትሄ ለማበጀት ሚናቸው የላቀ መሆኑን አንስተዋል። በተለያዩ ምክንያቶች የሚደረገው ስደት ለተለያዩ ጉዳቶች ተጋላጭ እንደሚያደርግ በመጠቆምም በአግባቡ ከተመራ ግን ለእድገትና ብልጽግና አስተዋጽኦ እንዳለው ተናግረዋል። በርካታ ስደተኞች ጊዜያዊ በሆኑና አስተማማኝ ባልሆኑ የስራ ዘርፎች ላይ ይሰማራሉ። ይህ ደግሞ ዋስትና የሌለው ተረጋግቶ ህይወትን ለመምራት የማያስችል ሁኔታ ላይ እንዲወድቁ ያደርጋል። እነዚህ ችግሮች የማይካዱ ሆነው ስደተኞች ለላኪው ሀገርም ሆነ ለተቀባዩ ሀገር የብልጽግናና የዘላቂ እድገት ምንጭ መሆናቸው አያጠራጥርም። ካሉበት ሆነው የሚልኩት ገንዘብ ለቤተሰብም ሆነ ለሀገር የላቀ አበርክቶ አለው። እውቀታቸው የፈጠሩት ስርና የስራ ልምዳቸውም በተመሳሳይ ለእድገት ከፍተኛ ሚና ይጫወታል። ሬሚታንስ ኦፈርስ አስተማማኝ ክብርን በጠበቀ መንገድ የሚከወን ስደትን ተግባራዊ ለማድረግ የጋራ ስራ እንደሚፈልግ የጠቆሙት ምክትል ጠቅላይ ሚኒስትሩ በተመሳሳይ ከስደት ተመላሽ ለሆኑ ዜጎችም የሚደረገው ድጋፍ በዚሁ መንገድ እየተመራ መሆኑን ተናግረዋል። ኢትዮጵያ is a country of origin, transit and destination for ምድረ ቀደምቷ ኢትዮጵያ በተፈጥሮና በሰው ሰራሽ ምክንያቶች እንዲሁም በኢኮኖሚ ችግሮች ሳቢያ ለስደት የሚዳረጉ ዜጎች መሸጋገሪያና መዳረሻ ናት። በሌላ በኩል ደግሞ እኛም በተለያየ ችግር የተጋለጡ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን ከሳውዲ አረቢያ፣ ከየመን፣ ከሊባኖስ፣ ከባህሬን፣ ከሱዳንና ከኦማን እንዲሁም ከታንዛኒያና ከሌሎች የአፍሪካ ሀገራት ወደ ሀገር ቤት መልሰናል። መንግስትና ተባባሪ አካላት መልሶ ማቋቋምና ህብረተሰቡን በሚቀላቀሉበት ሂደት ውስጥ አስፈላጊውን የስነ ልቦና ድጋፍን ጨምሮ የተለያዩ እርዳታዎችን እያደረጉ ነው። እንደዚህ ያሉ መድረኮች በጋራ መርህና ሐሳብ ለመስራት ከፍተኛ ሚና አላቸው ያሉት የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ በበኩላቸው ኢትዮጵያም ከአጋር አካላት ጋር እየሰራች ነው ብለዋል። While migration has historically been a livelihood strategy, ምንም እንኳን ሰዎች ስደትን ህይወታቸውን ለማቅናት የሚመርጡት ቢሆንም ህገ ወጥ የሆነ ስደት ግን አሳሳቢ ችግር ሆኗል። ይህንን ችግር ታሳቢ ባደረገ መልኩ ኢትዮጵያ ከዓለም አቀፍ የስደተኞች ድርጅት ጋር ጨምሮ ከሌሎች ተቋማት ጋር ሂደቱ በአግባቡ በሚመራበት መንገድ እየሰራች ነው። የግንዛቤ ማስጨበጫ ስራዎችን ከመስራት አንስቶ አስተማማኝና ህጋዊ የሆነ ስደት እንዲደረግ ህጋዊ መመሪያን ተግብራለች። ለችግሮች ሁነኛ መፍትሄ ለማበጀት መስራት ይገባል ያሉት ደግሞ በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊያ ፍሮም ኤመስበርገር ናቸው። ስደት የሰዎችን ክብር በጠበቀና ይህን ማዕከል ባደረገ ሁኔታ ሊተገበር ይገባል። ይህ ማለት ደግሞ አስፈላጊውን ድጋፍ ማድረግ፣ ተጋላጭ የሆኑ ዜጎችን መጠበቅና በተመሳሳይ በግዳጅ የሚደረጉ ስደቶችን ለመከላከል ከስር መሰረታቸው ችግሮችን መዋጋት ያስፈልጋል። ለዚህም ግጭትን፣ የእኩልነት ጥያቄዎችን፣ የአየር ንብረት ተጽዕኖንና ፍትሃዊ የሀብት ተጠቃሚነትን ማረጋገጥ አስፈላጊ ነው። በመድረኩ ከስደተኞች ጋር በተያያዘ የተለያዩ ስራዎችን የሰሩ ተቋማትና ግለሰቦች እውቅና ተሰጥቷቸዋል። ከራስ የግል ፍላጎትና ጥቅም በላይ የሀገራዊ ብሔራዊ ጥቅም በማስቀደም ለሀገር ሁለንተናዊ እድገት በአንድነት መስራት እንደሚያስፈልግ ተገለጸ። ከሀገር ይልቅ የራስን ፍላጎት በማስቀደም ልዩነትን በጠመንጃ አፈሙዝ ለመፍታት የሚደረግ ጥረት ኢትዮጵያና ኢትዮጵያውያን ወደ ኋላ እያስቀረ በመሆኑ የተፎካካሪ ፖለቲካ ፓርቲ አባላት ተናግረዋል። የግብ ፍላጎትን ወደ ጎን በመተውና የሀሳብ ልዩነትን በውይይት በመፍታት በጋራ መስራት እንደሚገባ ጠቁመዋል። የገዘፈ ታሪክና የስልጣኔ ባለቤት ሀገር የሆነችው ኢትዮጵያ
አለመግባባትና የሐሳብ ልዩነትን በጠመንጃ አፈሙዝ ለመፍታት በሚደረግ ጥረት እድገቷ ወደ ኋላ ሲጎተት ቆይቷል። ከገዘፈው የሀገር ብሔራዊ ጥቅም ይልቅ የግልን ፍላጎትና ጥቅምን ለማስጠበቅ መጣር ኢትዮጵያን በብዙ የፈተነ ነው። ምንም እንኳን በተፈጥሮ የበለጸገች ብትሆንም ይኸው የጦርነት አዙሪት ከዓለም ጋር እንድትተላለፍ ያደረጋት ነው። በጊዜ መቀደምን አስከትሎብናል። ተቀድመናል። በብዙ ሁኔታ ዓለም ዛሬ ከመሬት በታች ባለው ነገር እስከ ህዋ ድረስ ምርምር የማድረግ ሂደት አለ። በቴክኖሎጂ እጅግ በተራቀቀ ሁኔታ መምጠቅ አለ። በርካታ እድገቶች ልማት የዓለም ልማት ስንመለከት በቴክኖሎጂ በመደገፍ በምርትን በትንሽ ቦታ ብዙ ማምረትን በርካታ ለውጦች ይታያሉ። እኛ ጋር ስንመለከት እጅግ በጣም አዝጋሚ ነው። ከዓለም ጊዜ ጋር ዓለም ሲለወጥ እኛ ያልተለወጥንበት ሁኔታ አለ። ይሄ በጊዜ መቀደምን ያሳያል። ከዓለምም ተላለፍን ማለት ይቻላል። ከባህር በር እንድንርቅ ሲታሰብ መጀመሪያ የፖለቲካና የዲሞክራሲ ጥያቄ አዘል ሆኖ ግን ሌላ አጀንዳ ይዞ ነው የመጣውና ስልሳዎቹ ላይ የተነሱት ጥያቄዎች የኛ ጥያቄ ብቻ ሳይሆኑ ከጀርባ የሌላ አጀንዳ ነበረባቸው። ለዛ ነው የመገንጠል ጥያቄና የአካላችንን ክፍል እንድናጣ ብቻ ሳይሆን ከባህር በር እንድንርቅም የተደረገው ፐርፐዝ እኛ የያዝነው አጀንዳ ሳይሆን እኛ በያዝነው አጀንዳ ላይ ገብተው ስራቸውን የሰሩ አካሎች ናቸው እና ግጭት የእርስ በርስ ግጭታችን ከሚገባው በላይ ወደ ኋላ ጎትቶናል። ከግል ፖለቲካዊ ፍላጎት ይልቅ የገዘፈ ትርጉም ያለው የሀገር ብሔራዊ ጥቅምን ያስቀደመው የመደመር መንግስት ታዲያ የትኛውም የፖለቲካ ልዩነት ያለው አካል ሀሳቡን በጠረጴዛ ዙሪያ ይሸጥ ዘንድ በተደጋጋሚ ልዩነትን በሰላማዊ መንገድ ለመፍታት ያለውን ቁርጠኝነት አሳይቷል። ከራስ የፖለቲካ ፍላጎት በላይ የገዘፈ ታሪክና ስልጣኔ ባለቤት የሆነችው ኢትዮጵያን ሀገረ መንግስት መገንባት ላይ ያተኮረው የመደመር መንግስት ልዩነቶች በሰላማዊ መንገድ በመፍታት ሁሉም ለኢትዮጵያ ሁለንተናዊ እድገት በጋራ ይሰራ ዘንድ ለሰላም በተደጋጋሚ እጁን ዘርግቷል። ለአብነትም በቅርቡ የተደረገው የሰላም ስምምነቶች ለዚህ ማሳያ መሆን የሚችሉ ናቸው። ከመንግስት ጋር በተደጋጋሚ የሰላም ጥሪ ሲደረግ ነበር። እኛም ፓርላማ ላይ ሲነሳ ነበር። በብዙ ወገን መንግስትም ሲያቀርብ በተለያየ ጊዜ ስንሰማ ነበረ። የሚያዋጣው ቁጭ ብሎ በመነጋገር ነው። አሁን በቅርቡ ሀገራዊ ምክክር ኮሚሽን ወደ ፍጻሜ ይደርሳል። ይሄን ሳያመልጣቸው ልክ አሁን ሰሞኑ ያደረጉት ወንድሞቻችን በጥቂትም ቢሆን ጫካ ላይ ያሉ ገብተው ሰላማዊ የሆነ የፖለቲካ እንቅስቃሴ እንዲያደርጉ በጣም ተጠናክሮ መቀጠል መቻል አለበት ማለት ነው። የትኛውም የፖለቲካ ልዩነት ያለው አካል ከራስ ፍላጎት ይልቅ የሀገርን ሁለንተና እድገት የሚያረጋግጥ ብሔራዊ ጥቅም ላይ በጋራ ሊቆም ይገባል የሚለው አስማሚ መሆኑንም የተፎካካሪ ፖለቲካ ፓርቲ አባላቶች ያነሳሉ። አሁን ለፖለቲካ ስልጣን ነው ሽኩቻ ላይ መሯሯጥ ያለብን ለኔ እንዳንድ ዜጋ ስትጠይቂኝ ወይስ ቀዳናው ላይ አህጉሩ ላይ ዓለም ላይ የመጣው ተጽዕኖን ሊሸከም የሚችል አቅም ፈጥነሽ መገንባት ነው። ኢትዮጵያ መልክዓ ምድርም ጂኦፖለቲካም ተቀይዳ ተቆልፋ ነው ያለችው። ይሄን ማስከፈትና መፍታት ነው ያለብሽ ወይስ የትኛው ላይ ነው? ምርጫው የህዝብና የኢትዮጵያ ጉዳይ ነው የሚሆነው። በአፍሪካ ቀንድ የምትገኘው ኢትዮጵያ የብዙ ፖለቲካዊ ፍላጎት አይን ማረፊያ ናትና ጠላቶች በውስጣዊ ግጭት ምክንያት እጃቸውን እንዳይሰነዝሩ ወጣቱም የውጭ ኃይል አጀንዳ ተሸካሚ እንዳይሆን መስራት እንደሚያስፈልግም ተናግረዋል። በኢትዮጵያ በሀገረ መንግስት ግንባታ ስሜታዊና የግል ጥቅም ያስቀደመ የፖለቲካ ህሳቤ ለእድገቷ እንቅፋት ሆኖ መቆየቱን ተገለጸ። በኢትዮጵያ የመንግስታት ልውውጥ ሂደት አንዱ ሄዶ ሌላው ሲተካ የተሻለውን ከመውሰድና የማይጠቀሙትን ከመውሰድ ይልቅ አፍርሶ ከዜሮ መጀመር ለብዙ ጊዜ ፈተና ሆኖ ዘልቋል። ከራስ የተሻገረ የፖለቲካ አለመኖርንና እኔ ብቻ የሚለውን አስተሳሰብ ደግሞ ሀገርን ሲጎዳ ኖሯል። የመደመር መንግስት ይህንን በቁጭት ይመለከታል፣ ለኢትዮጵያ አይጠቅምም ሲል ያስቀምጣል። መንግስትና በሀገረ መንግስት ግንባታ ስሟ ቀድሞ የሚነሳው ኢትዮጵያ የኋላ ታሪኳን ለመማሪያ ከመጠቀም ይልቅ ለጥልና ለንትርክ ስትመዝ መክረሟ ከአዙሪት ሰለባ ሳትወጣ በችግር ውስጥ የምትዳክር ሀገር እንድትሆን አድርጓታል።
ኢትዮጵያ የመጣችበት መንገድ አዝጋሚ መፍትሄ የሚጎለው ሆኖ ጦርነትና ፖለቲካ ለዘመናት የተጣባት ፈተናዋ ሆኗል። ይህ የመደመር መንግስት የቁጭት ማጠንጠኛው ነው። ለምን ሲልም ይጠይቃል። የመደመር እሳቤ ካለፈው ተምረንና አርመን መማር ብቻ አይደለም፣ ሚስተካከለውን አርመን በዛሬው ተጠቅመንና ተመስርተን የነገውን የምንሰራበትና የምንረዳበት መነጽር ነው። ሐሳብ አልባ ፖለቲካ ከራስ ያልተሻገረ የፖለቲካ ሐሳቤ በኢትዮጵያ የፖለቲካ አለመረጋጋት ለዘመናት ሾተ ላይ እንዲሆንባት አድርጓል። ሐሳብ አልባ ፖለቲካ በብዙ መንገድ ከብልጽግና ግባችን እንድንቀር መደነቃቀፍን የሚፈጥር ነገር ነው። የተዛባና የተራራቀ ትርክት ነው። ለምሳሌ ስልጣን የሚገኘው በኃይል ነው። ነዋይ ለመሰብሰብ የምናደርገው ድካሞች ሁሉ ለሐሳብ አልባ ፖለቲካ አስቻይ ነገሮች ናቸው። አንዱ መንግስት ሄዶ ሌላው ሲተካ በጎውን መዞ የማይጠቅማትን ከመጣል ይልቅ አፍርሶ ከዜሮ መጀመር የኢትዮጵያ ህመሟ ነው። ኢትዮጵያ የነበረችበት አካሄድ እኔ እመጣለሁ፣ ያንተን አፈርሳለሁ፣ ሌላኛው ይመጣል፣ የኔን ያፈርሳል። ይሄ ምን ፈጠረ? ኢንስቲትዩሽናል ዲኬው የተቋማት ቅቡልነት ገደለ። በኢትዮጵያ ከራስ የተሻገረ የፖለቲካ ዓላማ ጠፍቶ ከኔ ውጪ ሁሉም ይጥፋ የሚል አመለካከት ሀገርን ሲጎዳም ኖሯል። የግል ጥቅማቸውን የሚመለከቱ አካላትም ይሆኑ ግለሰቦችም ይሆኑ ፖለቲካ ከሚያስቀምጠው የድርድር መንፈስ፣ ፖለቲካ ከሚያስቀምጠው ግጭትን በጋራ የመፍታት መንፈስ ስለሚወጣ በጣም አደገኛ ነው። በእንደዚህ አይነት አካሄድ ብዙ ሀገሮች፣ ብዙ ህብረተሰቦች፣ ግለሰቦችም ጤናማ ግንኙነት አጠፋዋል። ስለዚህ ትልቅ ስህተት ነው የግል ጥቅምን ማስቀደም። በኢትዮጵያ የተመጣበት መንገድ ስርዓታዊ ያልሆነ ብሔራዊ ጥቅምን አስቀድሞ ሀገርን ከመምራት ይልቅ ክፉ ልማድ ሆኗልና ፖለቲካን በእልህና በስሜት የመምራት አባዜ መዘዙ የበዛ እንዲሆንም አድርጎታል። የሀገር ጥቅም ማለት እኮ የኔ ጥቅም ማለት ነው። ይሄን ነው ማየት ያለብን። ሌሎች ሲጠቀሙ እኔ እጠቀማለሁ። ስሜትና እልህ አንተን ግለኛ ያደርጋል። ያንተ እውነት ብቻ ነው የሚታይህ። የጋራ እውነት መኖሩን የምታይበትን አይንህን ይነጥቃል። የጋራ እውነት ነው አብሮ ሊያኖርህ የሚችለው። የመደመር መንግስት ይህንን መቀየር ግድ ነው ብሎም ይነሳል። ከነዚህ መካከል አንዱ የፖለቲካ ስክነት ነው። የፖለቲካ ስክነት ከራስ የተሻገረ የፖለቲካ ዓላማ መያዝ፣ ከግል ጥቅም ከግል ክብር ባሻገር ለወል ፍላጎት የሚቆም ፖለቲካል እሳቤ መያዝ ያለውን ፋይዳ፣ ለዚያ ደግሞ የፖለቲካ ስክነት ወሳኝነት ያስቀምጣል። የመደመር መንግስት ማጠንጠኛውን ቁጭት አድርጎ በፖለቲካ ስክነት ውስጥ ከራስ የተሻገረ የፖለቲካ ሐሳቤ ለኢትዮጵያ ግድ ስለመሆኑ ነገን ማሻገሪያ ጭምር ነው ሲልም ያስቀምጣል። እንዴት ነው ከዚህ ጉዳይ የምንወጣው ብሎ የሚያስበው ብቸኛ መሻገሪያችን የሐሳብ ገበያ ነው። የሐሳብ ገበያ መሞቻና መዳኛ አለው። የሐሳብ ገበያ መሞቻው ሐሰትና ስሜት ነው። የሐሳብ ፖለቲካ ደግሞ መዳኛው ሚድነው ደግሞ እውነትና ዕውቀት ቦታ ሲይዙ ነው። ሀገር ከእልህና ከስሜት በላይ ናት። ሀገር ከኔ ውጪ ከሚል አስተሳሰብን በላይ ናት። እናም በሰከነ ፖለቲካ ከራስ በተሻገረ ሐሳብ የምትመራ እንድትሆን ማስቻል ተገቢ ስለመሆኑ ተመላክቷል። በመጨረሻም በኢትዮጵያ የስንዴ ትራንስፎርሜሽን ጉዞ የተሰኘ ዘጋቢ ፊልም ተመረቀ። የኢትዮጵያን የስንዴን አብዮት በተመለከተ የተዘጋጀው ፊልም ሎስ አንጀለስ የሚገኙ ኢትዮጵያውያን የፊልም ባለሙያዎች የተሰራ መሆኑን ተጠቁሟል። ብዙዎች የተደነቁበትና ኢትዮጵያውያን ይሆነኝ ብለው በላባቸው ከሰሩ ማሳካት እንደሚችሉ አሳይተውበታል። የዓመታት ተረጅነት ታሪካቸውን ወደ አምራችነት የቀየሩበት፣ በራስ ጥረት ራሳቸውን የቻሉበት አዲስ የይቻላል ታሪክ ጉዞም ነው የኢትዮጵያ የስንዴ ልማት። ኢትዮጵያ ስኬት ባስመዘገበችበት በዚሁ የስንዴ ልማት ላይ ትኩረቱን አድርጎ የኢትዮጵያ የስንዴ ትራንስፎርሜሽን ጉዞ የተሰኘ ዘጋቢ ፊልም በይፋ ተመርቋል።
ዘጋቢ ፊልሙ ማራኪ የሆኑ የመልክዓ ምድር እይታዎችን ከጥልቅ የታሪክ አወቃቀር ጋር በማዋሃድ አርሶ አደሮች አዳዲስ ቴክኖሎጂዎችን ከሚተገበሩባቸው እርሻዎች ጀምሮ ምርቶቹ እስከሚደርሱበት የከተማ ማዕከላት ድረስም ይቃኛል። አሜሪካ ሎስ አንጀለስ በሚገኙ ኢትዮጵያውያን የፊልም ባለሙያዎች የተሰራው የስንዴ ልማት ጉዞ ዘጋቢ ፊልሙ የኢትዮጵያን የመቻል አቅም የሚያሳይና ገጽታን የሚገነባ እንደሆነም ተገልጿል። ተረጂ የነበርን ሰዎች እርዳታውም ደግሞ በብዛት ስንዴ ላይ ያተኮረ ስንዴው ምን ይሁን ምን ስንዴ የመጣ ያለ ራሳችንን እንችለን ወደ ኤክስፖርት ስንደረደር ዓለም ላይ ትልቅ ድምታ አለው። ለኛም ደግሞ ትልቅ ሳቲስፋክሽን አለን። እንደ ዜጋም ዜጎቻችን የሰው እጅ እንዳያዩ ኢቭን የሚረዳ ሰው አገር ውስጥ እንኳን ቢኖር በራስህ ምርት ምትረዳው ይሆናል ማለት ነው። ስለዚህ እንደ ሀገር ቀና ብለህ እንድትሄድ ያደርጋል። ትልቅ ትርጉም አለው። ኢትዮጵያ በአፍሪካ ግብርናን በማዘመንና ራስን ለመቻል የምታደርገውን ስኬታማ ጉዞ በሚገባ የሚያሳይ መሆኑም በምረቃ ስነ ስርዓቱ ላይ ተገልጿል። የዘጋቢ ፊልሙ ታሪክ የተዋቀረው በኢትዮጵያ የስንዴ አብዮት ላይ በኦሮሚያ፣ አፋርና አማራ ክልሎች መነሻ አድርጎ ነው። ዘጋቢ ፊልሙ ስለ ስንዴ ምርት ብቻ የሚተርክ ሳይሆን ስለ ጽናት፣ ስለ ፈጠራና ራሷን ችላ ለአፍሪካ አርአያ ለመሆን እየተጋች ስላለች ሀገር የሚተርክ መሆኑም ተጠቁሟል። This documentary tells a powerful story. ይህ ዘጋቢ ፊልም ትልቅ አቅም ያለው ሀተታን ይነግረናል። ስለ ስንዴ ብቻ ሳይሆን ስለ ራዕይ መሳካትና ጽናትም የሚተርክ ነው። ትረካው ኢትዮጵያ ምኞቷን ወደ ተግባር ቀይራ ያሳየችበትም ነው። በተጨማሪም ስትራቴጂያዊ አጋርነትን ወደ ውጤት ምን ያህል እንደሚቀይር ያሳያል። ኢትዮጵያ ለዘርፉ ትኩረት ሰጥታ በመስራቷም ያስመዘገበቻቸው የግብርና ስኬቶች በዓለም አቀፉ የግብርናው ዘርፍ ውስጥ ጎልታ እንድትወጣ እያስቻላትም ነው። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።